In today's lesson, let us start new chapter, political, social and economic process in Ethiopia from mid-16th century up to 19th century. በዛሬው ትምህርት አዲስ ክፍለ ትምህርት እንጀምራለን። የዚህ አዲስ ክፍለ ትምህርት ታሪክ የሚያጠነጥነው በኢትዮጵያ ከ16ኛው መቶ ክፍለ ዘመን አጋማሽ እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ የነበረውን የፖለቲካ ማህበረሰባዊና ኢኮኖሚያዊ ሁነቶች ምን ይመስላል የሚለውን በሰፊው የምንማርበት ክፍለ ትምህርት ነው። ስለታሲ ፒፕልስ ኤንድ ስቴትስ ኦፍ ሳውዘርን ዌስተርን ኤንድ ኢስተርን ኢትዮጵያ ይህ ርዕስ የሚያስተምረን በደቡባዊ ምዕራባዊና ምስራቃዊ ኢትዮጵያ የሚገኙ ህዝቦችና ግዛቶች ታሪክ ምን ይመስላል የሚለውን ነው። ያው ከዚህ ከ16ኛው መቶ ክፍለ ዘመን አጋማሽ እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ የነበረው የነዚህ የደቡባዊ ምዕራባዊና ምስራቃዊ የኢትዮጵያ ህዝቦችና ግዛቶች ታሪክ ምን ይመስላል የሚለውን የምንማርበት ነው። ሶ ሌታሲ ዚ ሳውዘርን ስቴት በዚህም እስኪ ደቡባዊ ግዛቶችና ህዝቦች ታሪክ ምን ይመስላል በዚሁ ከ16ኛው መቶ ክፍለ ዘመን አጋማሽ እስከ 19ኛው መቶ ክፍለ ዘመን አጋማሽ ድረስ በዚህ በደቡባዊ ግዛት የሚገኙ ህዝቦችና ግዛት ታሪክ ምን ይመስላል የሚለውን እስኪ በዚህ ቪዲዮ እንማር። The Omotic peoples are the diverse peoples who live on both sides of the Omo River since early times. እንግዲህ ከጥንት ጊዜ ጀምሮ የኦሞቲክ ወይም የኦማዊ ቋንቋ ተናጋሪ ህዝቦች ብዝሃነት ያላቸው ህዝቦች ናቸው። የሚኖሩትም የኦሞ ወንዝን ተከትለው በግራም በቀኝም ነው። The Omotic language family is a part of the Afro-Asiatic super language family. ይህ የኦሞቲክ የቋንቋ ቤተሰብ የአፍሮ-ኤዥያቲክ የቋንቋ ስርወ ግንድ አንድ ቤተሰብ ነው። The Omotic language is spoken only in Ethiopia. ይህ የኦማዊ ቋንቋ በዓለም ላይ የሚገኘው ኢትዮጵያ ውስጥ ብቻ ነው። Major economic activities of the Omotic people include sedentary agriculture, mainly the large scale cultivation of እንሰት ፓስቹራሊዝም ኤንድ ሃንዲክራፍትስ። የኦሞቲክ ቋንቋ ተናጋሪ ህዝቦች ዋነኛ የገቢ ምንጫቸው ግብርና ሲሆን ከግብርና ውስጥም እንሰት በስፋት የሚያመርቱት የግብርና ውጤት ነው። ከዚህም በተጨማሪ የከብት እርባታንና የእደ ጥበብ ስራንም የኢኮኖሚ ምንጫቸው አድርገው የሚኖሩ ህዝቦች ናቸው። The other particular features of the Omotic people was the evolution of highly organized polities. ሌላኛው የዚህ ኦማዊ ቋንቋ ህዝብ ሌላኛው መገለጫው ከጥንት ጀምሮ አንድ የሚያደርጋቸው የጋራ ማንነት ባህልና የአስተዳደር መዋቅርን ዘርግተው ይኖሩ የነበሩ ህዝቦች ናቸው። The most important among them were ዶርዜ፣ ወላይታ፣ የም፣ ከፋ፣ ዴዚ፣ ቤንች፣ አሪ፣ ዳሰነች፣ ጸማይ፣ ኢርቦሬ፣ ሀመር፣ ሱርማ፣ ኒያንጋቶም፣ ቦዴ፣ ማሌ and others። ከነዚህ ውስጥ በጣም የሚጠቀሱት የሚከተሉት ናቸው። እነሱም ዶርዜ፣ ወላይታ፣ የም፣ ከፋ፣ ዴዚ፣ ቤንች፣ አሪ፣ ዳሰነች፣ ጸማይ፣ ኢርቦሬ፣ ሀመር፣ ሱርማ፣ ኒያንጋቶም፣ ቦዴ፣ ማሌና ሌሎችም ይጠቀሳሉ። ስለታሲ አናዘር ሰብታይትል ኦሞቲክ ፒፕልስ ኤንድ ስቴትስ አንደር ዚ ታቶ ሲስተም። ሌላኛውን ንዑስ ርዕስ እንመልከት። ይህ ንዑስ ርዕስ የሚያስተምረን የኦማዊ ህዝቦችና ግዛቶች በታቶ ስነ ዘዴ ውስጥ ያሉ እነማን ናቸው የሚለውን የምንማርበት ነው። From the Omotic peoples ካፋ፣ ሸካ and የምሃድ indigenous elaborate state structures. These kingdoms were ruled by kings who used the title of ታቶ። የከፋ የሸካና የየም ህዝብ ሀገር በቀል የሆነ የተጠናከረ የራሳቸው የሆነ የግዛት መዋቅር ያላቸው ሲሆኑ መሪዎቻቸውም ታቶ የሚልን ማሐረግ ይጠቀሙ ነበር። ታቶ እንግዲህ ማሐረግ ነው። ይህን ማሐረግ የሚጠቀሙት ንጉሶቻቸው ናቸው። ሶ ሌታስቲ ዘ ኪንግደም ኦፍ የም የየምን ንጉሳዊ ግዛት ታሪክ እስኪ እንመልከት። ዘ ኪንግደም ኦፍ የም was the kingdom of the Yem people. የየም ንጉሳዊ ግዛት የየም ህዝብ ንጉሳዊ ግዛት ነው። The kingdom existed between ጊቤ and the upper course of Omo River or to the northeast of the kingdom of Kafa. የየም ንጉሳዊ ግዛት የምትገኘው በጊቤና በላይኛው የኦሞ ወንዝ ተፋሰስ መካከል ወይንም ከከፋ በሰሜን ምስራቅ አቅጣጫ ነው። The kingdom of Yem is first mentioned ያው በንጉስ ይስሐቅ ወቅት ሲሆን የየም ንጉሳዊ ግዛት ለንጉስ ይስሐቅ ያው ግብርንም በፈረስ ትከፍል ነበር። The first European traveler to
to mention Yemoz, the Jesuits, Antony Fernandez, who traveled through their territory in 1614. በአውሮፓውያን ተጓዦች ለመጀመሪያ ጊዜ የተጠቀሰችው በ1614 አንቶኒ ፈርናንዴዝ ተብሎ በተጠራ ኢየሱሳዊ ነበር። ይህ ኢየሱሳዊ በየም ንጉሳዊ ግዛት ውስጥ ይንቀሳቀስ ነበር። The first kings of Yem belonged to the Hamelgama dynasty. ይህም የመጀመሪያው ንጉስ ከሐመልጋማ ስርወ መንግስት የሆነ ነው። In the 14th century, this dynasty was replaced by a new dynasty called Moa or Hoa. ሐመልጋማ ስርወ መንግስት በ14ኛው ክፍለ ዘመን ነበር በሞዋ የተተካው። The centers of the kingdom was at Anger Fochara. ይህም ስርወ መንግስት ማዕከል አንገር ፎንጫራ ነበረች። The Yem kings used the title of Manu and had absolute power. የም ንጉሶች ማኑ የሚል ማዕረግ ሲኖራቸው አምባገነናዊም ናቸው። They were the religious and political leaders of the kingdom. የየም ነገስታቶች የፖለቲካንም የሃይማኖትም መሪ ናቸው። ወይንም ሁለቱንም የፖለቲካንም የሃይማኖትንም ስራ አብረው ያስኪዱ ነበር። The administration of the kingdom was hierarchically organized. The king was at the top of the hierarchy. Below the king there was a council of officials known as the Assessor. የየም አስተዳደር ከላይ ወደ ታች መዋቅር ያለው ነው። ከላይ ያለው ንጉሱ ሲሆን ከንጉሱ በታች ኮሚቴዎች አሉ። እነዚህ ኮሚቴዎች አስቴሰርስ ተብሎ ይጠራሉ። The kingdom was divided into provinces and sub-provinces. የየም ንጉሳዊ ግዛት በክፍለ ሀገራትና በንዑስ ክፍለ ሀገራት የተከፋፈለች ነበረች። The provinces were ruled by local officials called Irasho or Rasho, and the sub-provinces were ruled by local officials called Ganya. የየም ክፍለ ሀገራት የሚመሩት ኢራሾ የሚል ማዕረግ ባላቸው የአካባቢ መሪዎች ሲሆን ንዑስ ክፍለ ሀገራት ደግሞ የሚመሩት ጋኛ ተብሎ በሚጠሩ የአካባቢው መሪዎች ነው። The economy of Yem was based on agriculture. እንሰት was the staple food of Yem people throughout the kingdom. Barley and sorghum were also important cereals produced in the Yem kingdom. የየም ንጉሳዊ ግዛት የኢኮኖሚ ዋልታና ማገር ያው ግብርና ነው። እንሰት በተለይ በጣም የታወቀ ምርታቸው ነው። ከእንሰት በተጨማሪ ባቄላና ማሽላንም ህዝቡ ያመርታል። Trade and handicrafts or weaving and iron work played a secondary role in the economy of the Yem people. ንግድና እደ ጥበብ ለየም ህዝብ ተጨማሪ የገቢ ምንጭ ነበር። በተለይ የሽመናና የብረት ስራ እጅግ የታወቀ የእደ ጥበብ ስራ ነበር። Another kingdom was the kingdom of Kaffa. በዚሁ በደቡብ ውስጥ ያለችው ሌላኛው ንጉሳዊ ግዛት ደግሞ ካፋ ነች። The medieval kingdom of Kaffa was located south of the Gojab river. እንግዲህ በመካከለኛው ዘመን የነበረችው የካፋ ንጉሳዊ ግዛት የምትገኘው ከጎጀብ ወንዝ በስተደቡብ ነበር። The time when the kingdom came into existence is not clearly known. There is evidence about the rise to prominence of the kingdom of Kaffa in the 14th century. የካፋ ንጉሳዊ ግዛት መቼ ተመሰረተች የሚለው ግልጽ የሆነ መረጃ የለም። ግን ከ14ኛው ክፍለ ዘመን ጀምሮ ስለ ካፋ ንጉሳዊ ግዛት መረጃ ተገኝቷል። The people of Kaffa called themselves Kaficho. የካፋ ህዝብ ራሱን ከፊቾ ብሎ ይጠራል። They claim that they have descent from a royal clan called Minjo. ሚንጆ ተብሎ ከሚጠራው ንጉሳዊ ቤተሰብ ስርወ መንግስት ነው የመጣ ነው ብለው ይናገራሉ። The Minjo dynasty has ruled the kingdom since about 1390. የሚንጆ ስርወ መንግስት የካፋ ንጉሳዊ ግዛት ከ1390 ጀምሮ ነበር መግዛት ወይንም መምራት የጀመረው። The crown of Kaffa was hereditary in the Minjo clan. ካፋዎች ሚንጆ ተብሎ ከሚጠራው ንጉሳዊ ቤተሰብ ጎሳ ነው የመጣ ነው ይላሉ። ይህ የሚንጆ ስርወ መንግስት በካፋ ከ1390 ጀምሮ በስልጣን ላይ ነበር። The crown of Kaffa was hereditary in the Minjo clan. የንግስና ዘውዱም ከትውልድ ትውልድ የሚተላለፍ ነበር። The kings of Kaffa had crown names and used a title called Tato. የካፋ ንጉስ ታቶ የሚል ማዕረግን ይጠቀማል። The kingdom was divided into provinces which were ruled by provincial governors. የካፋ ንጉሳዊ ግዛት በክፍለ ሀገራት የተከፋፈለች ስትሆን ይህን ክፍለ ሀገራት የሚያስተዳድሩ የክፍለ ሀገራት ገዢዎች ነበሩ። The central government was headed by the Tato or king who had absolute power in the kingdom. ማዕከላዊ መንግስቱ ላይ ያሉት ታቶ ወይንም ንጉሱ ናቸው። የንጉሱ ስልጣን ገደብ የለሽ ነበር። He was assisted by a council of 7 called
መቅረጫው ንጉሱ በኮሚቴዎች ይደገፍ ነበር። The members of the council were nominated from among the influential clans of the kingdom and it had a very strong power in the state systems of ከፋ። የነዚህ ኮሚቴዎች የሚመረጡት ተጽዕኖ ፈጣሪ ከሆኑ ጎሳዎች ሲሆን በከፋ አስተዳደር ውስጥ ተጽዕኖ ፈጣሪዎች ነበሩ ወይንም ጠንከር ያለ ስልጣን ነበራቸው። ቦንጋ was the capital of the kingdom. ቦንጋ የከፋ ንጉሳዊ ግዛት ዋና ከተማ ነበረች። The kingdom is known for its natural and human-made defense system. ከፋ የምትታወቅበት አንድ ነገር አለ። እሱ ምንድነው? አንድ በተፈጥሮ ሀብቷ ነው። ሁለተኛው ደግሞ ይሄ ራስን የመከላከል ስነ ዘዴያቸው እጅግ ጠንከር ያለ ነበር። The northern frontier of the kingdom was defended by the ጎጀብ river. ይሄ ሰሜናዊ የከፋ ግዛት በጎጀብ ወንዝ የተሸፈነ ነው። All along the territories of the kingdom, watch towers were secretly erected at a high point to watch and detect the approaches of the enemy. የቀረው የከፋ ወሰን በአካባቢው ታወሮች ወይንም ማማዎች የተሰሩ ሲሆን እነዚህ ማማዎች በሚስጥር የተጠበቁ ሲሆኑ በአካባቢው የጠላትን እንቅስቃሴ በጥንቃቄ መከታተያዎች ነበሩ። The kingdom also had an old tradition of digging trenches along its frontiers for defense purposes. ከፋ የምትታወቀው ራስን መከላከያ የምሽግ ቦዮችን በመቆፈር ነበር። እነዚህ ምሽግ ቦዮች ዋነኛ ዓላማቸው ራስን ለመከላከል የተሰሩ ናቸው። One of the notable defense trench is called Hiriao or defense ditch. በጣም ከሚታወቁ የራስን የመከላከያ ምሽጎች ውስጥ ሂሮ ይጠቀሳል። In time of war, the warriors formed the nucleus of an army which was joined by all able-bodied men of the kingdom. በጦርነት ወቅት ከፋዎች ወደ አንድ ማዕከል ይመጣሉ። ይህ ወደ አንድ ማዕከል የመጣው የከፋ ወታደር በሚመለከተው አካል የሚመራ ነው። ከፋ was a very resourceful kingdom. ከፋ በተፈጥሮ ሀብት እጅግ የታደለች ነች። Its dense forest and land in general were properties of the king. ጥቅጥቅ ያለው የከፋ ጫካዋና መሬቷ የንጉሱ ሀብት ነው። The kingdom's economy was based on agriculture and supplemented by trade. የከፋ ህዝብ ዋነኛ መተዳደሪያው ግብርና ሲሆን ንግድም ተጨማሪ የገቢ ምንጩ ነው። The people paid tax in cattle and musk, which was collected by assigned tax collector called ታቴኪሾ or the hands of the king. ህዝቡ ግብር የሚከፍለው በከብቶችና በዝባድ ነው። ይህን ግብር የሚሰበስቡት የንጉሱ የቀረጥ ሰብሳቢ ተወካዮች ታቴኪሾ ወይንም the hands of the king ተብሎ የሚጠሩ ግለሰቦች ናቸው። Trade was another source of income for the kings of ከፋ። ለከፋ ንጉስ ንግድም ሌላኛው የገቢ ምንጩ ነው። The major trade items from ከፋ were ivory, cattle, musk, slave and later on coffee as well. ዋነኛዎቹ ከከፋ የሚገኙ የንግድ ጥሬቃዎች የሚከተሉት ናቸው። እነሱም የዝሆን ጥርስ፣ ከብቶች፣ ዝባድ፣ ባሪያና በኋላ ቡና ዋነኛ የንግድ ጥሬቃ ሆኗል። Merchants paid taxes and custom dues at the gates of the kingdom. ነጋዴዎች ከከፋ ንጉሳዊ ግዛት መግቢያ በር ወይንም ከከፋ ድንበር ላይ ቀረጥንና የአገልግሎት ክፍያዎችን ይከፍላሉ። With such strong political organ, defense and economy, ከፋ existed as an independent state for a long period of time. በዚህ ጠንካራ የፖለቲካ መዋቅሯ ራስን የመከላከል ስነ ዘዴዋና በኢኮኖሚዋ ከፋ ለዘመናት ራሷን በራሷ ታስተዳድር የነበረች የንጉሳዊ ግዛት ናት። ከፋ successfully resisted the ኦሮሞ expansion during the 17th and 18th century. ከፋ በ17 እና በ18ኛው ክፍለ ዘመን የነበረው የኦሮሞዎች መስፋፋት በጥንካሬ የተከላከለች ነች። In the 19th century, Kafa's powerful kings extended the territories of the kingdom to the south, southwest and northeast directions. በ19ኛው ክፍለ ዘመን ጠንካራ የከፋ ነገስታቶች የከፋን ግዛት ወደ ደቡብ ምዕራብና ሰሜን ምስራቃዊ አቅጣጫ አስፋፍተዋል። In the 19th century, particularly between 1821 up to 1897, 5 prominent Tato successfully ruled the kingdom. በ19ኛው ክፍለ ዘመን በተለይ ከ1821 እስከ 1897 አምስት ተከታታይ የሆኑ ጠንካራ ነገስታቶች ከፋን አስተዳድረዋል። They were
Gahe-Nicho ruled from 1821 up to 41. Gawi-Nicho ruled from 1841 up to 43. Kae-Sharoche ruled from 1843 up to 68. Gali-Sarichi or Galito ruled from 1868 up to 90. And Kaki-Saricho ruled from 1890 up to 97. እነዚህ አምስቱ ተከታታይ ጠንካራ ነገስታቶች የሚከተሉት ናቸው። እነሱም ጋኪ-ኔቾ ከ1821 እስከ 41 የገዛ ነው። ጋሂ-ኖሾቺ ከ1821 እስከ 41 የገዛ ነው። ጋዊ-ኒቾቺ ከ1841 እስከ 43 የገዛ ነው። ካዬ-ሳሮቺ ከ1843 እስከ 68 የገዛ ነው። ጋሊ-ሳሩቺ ወይንም ጋሊቶ ከ1868 እስከ 90 የገዛ ነው። ጋኪ-ሻርቾ ከ1890 እስከ 97 ያስተዳደረ ነው ወይንም የገዛ ነው። After the heavy war with Menelik II's army headed by Ras Wole Giorgis, the last king of Kaffa, Tato Kaki-Saricho, was captured and taken to Addis Ababa and led his exile life until his death. በራስ ወልደ ጊዮርጊስ የሚመራው የሚኒሊክ ሁለተኛ የወታደር ኃይልና በጠንካራው የከፋ ንጉስ ታቶ ጋኪ-ሰሪቾ መካከል ላይ ከባድ ውጊያ ከተደረገ በኋላ ታቶ ጋኪ-ሰሪቾ ተይዞ ወደ አዲስ አበባ መጥቷል። ከዚህም በኋላ በህይወት እስኪያልፍ ድረስ በግዞት በዚሁ በአዲስ አበባ ኖሯል። In the end, the kingdom of Kaffa was incorporated into the Ethiopian Empire in 1897. በመጨረሻም በ1897 የከፋ ንጉሳዊ ግዛት በሚኒሊክ ተጠቃላ ተይዛለች። The other kingdom was the kingdom of Shaka. The kingdom of Shaka existed to the west of Kaffa kingdom and east of the Baro river. የሸካ ንጉሳዊ ግዛት የምትገኘው ከከፋ ንጉሳዊ ግዛት በስተምዕራብና ከባሮ ወንዝ በስተምስራቅ ነበር። Two dynasties ruled over Shaka. ሸካን ሁለት ስርወ መንግስታት መርተዋታል። The Bato dynasty ruled the kingdom until the end of the 16th century. የባቶ ስርወ መንግስት በቡሻሾ ስርወ መንግስት በ16ኛው መቶ ክፍለ ዘመን ስልጣን እስኪነጠቅ ድረስ የሸካን ንጉሳዊ ግዛት የገዛ ወይንም ያስተዳደረ ነው። The first Bushaso king traced their origin to the neighboring kingdom of Anfilo. የመጀመሪያው የቡሻሾ ንጉስ ከጎረቤቷ ከአንፊሎ ንጉሳዊ ግዛት የሆነ ነው። The kings of Shaka, like Kaffa, had crown names and used the royal title of Tato. የሸካ ነገስታቶች ልክ እንደ ከፋዎች ሁሉ ታቶ የሚል የንግስና የዘውድ ማዕረግን ይጠቀማሉ። Christianity is believed to have been introduced to Shaka from the north in the 16th century by King Sarsa Dengel. King Sarsa Dengel ruled from 1563 up to 97. ክርስትና እምነት ወደ ሸካ የመጣው ከሰሜኑ ኢትዮጵያ ነው። ይህም በ16ኛው መቶ ክፍለ ዘመን በንጉስ ሰርጸ ድንግል ዘመን ነው። ንጉስ ሰርጸ ድንግል ከ1563 እስከ 97 የክርስቲያን ከፍታማ ቦታ ንጉሳዊ ግዛትን የገዛ ነው። ሸካ was frequently at war with the expanding Mecha Oromo until the late 19th century, to whom they lost many territories. ሸካ እስከ 19ኛው መቶ ክፍለ ዘመን መጨረሻ ድረስ ከሜጫ ኦሮሞ ተስፋፊዎች ጋር ተከታታይ የሆኑ ጦርነቶችን አድርጋለች። በዚህም በርካታ ግዛቷን አጣለች። The kingdom also had close economic, political and historical relationship with the kingdom of Inaria, Kaffa and Anfilo. የሸካ ንጉሳዊ ግዛት ከከፋ አንፊሎና ከኢናሪያ የንጉሳዊ ግዛቶች ጋር በኢኮኖሚ በፖለቲካና በታሪካዊ ግንኙነት ቀረቤታ ያላት ናት። ጌቻ in Andiracha was the capital of the kingdom in most of its history. ጌቻ ለሸካ ንጉሳዊ ግዛት ለበርካታ የታሪክ ዘመኗ ዋና ከተማዋ ነበረች። According to tradition, during the 19th century, the kingdom of Shaka was ruled by 5 Tato or kings. ከትውልድ ትውልድ ሲተላለፍ እንደመጣ መረጃ ከሆነ በ19ኛው ክፍለ ዘመን ሸካን 5 ታቶዎች ወይንም ንጉሶች አስተዳድረዋታል። They were Bedi-Nechoche, ruled from 1800 up to 1805. Techi-Nechoche, ruled from 1805 up to 1820. Gali-Gauchi, ruled from 1820 up to 50. Deji-Gauchi, ruled from 1850 up to 87. And
ታቺ ጋውቺ ሩል ፍሮም 1887 አፕ ቱ 1898። እነዚህም ስማቸው እንደሚከተለው ነው። እነሱም ቤዲ ኖቾቼ ከ1800 እስከ 1805 የገዛ ነው። ቴቺ ኔቾቼ ከ1805 እስከ 20 የገዛ ነው። ጋሊ ጋውቼ ከ1820 እስከ 50 የገዛ ነው። ዴጂ ጋውቼ ከ1850 እስከ 87 የገዛ ነው። ቴቺ ጋውቼ ከ1887 እስከ 1898 የገዛ ነበር።